ሰላም 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 ወደ ቻናል ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ ማለት ነው። እንደምትመለከቱት እንግዲህ ፊደላት ዛሬ ከጀምረን እስከ መጨረሻው ያሉ የፊደል አይነቶችን ነው የምናየው ማለት ነው። እንግዲህ እንደምትመለከቱት እዚህ ጋር የመጀመሪያ ከፊደል አለ ማለት ነው። ከጀምረን እስከ መጨረሻው እስከ ፐ ያሉ የፊደል አይነቶችን እናያለን ማለት ነው። ተከታተሉኝ። ከዛ በፊት ግን አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር ማድረጋችሁን እንዳትረሱ ማለት ነው። እሺ አሁን ቀጥታ ወደ ቪዲዮ እንግባ። እሺ እንግዲህ እንደምትመለከቱት እዚህ ጋር የከ ፊደል አለ ማለት ነው። የከ ቤተሰብ አለ ማለት ነው። ይሄ የከን ቤተሰብ ሰባቱን ድምፁን ነው በሙሉ እያነበብን ያለ ማለት ነው። እሺ ከዛ በመቀጠል የኸ ፊደል አለ ማለት ነው። ይሄ የኸ ፊደል ነው ማለት ነው። ሙሉውን እያነበብን ያለን። እሺ ሙሉዎችን እያነበብን ነው የምናየው ማለት ነው። አሁን ቀጥታ ወደ ምንባብ እንሄድ። እሺ የመጀመሪያ ድምፅ ይሄ የመጀመሪያ ድምፅ ነው ማለት ነው። እዚህ ጋር የመጀመሪያ ድምፅ ነው። ከ ኩ ኪ ካ ኬ ክ ኮ ብለን በዚህ መልኩ እናነባቸዋለን ማለት ነው። እነዚህ የከቤተሰቦች ናቸው ማለት ነው። ሰባቱ የከቤተሰቦች ናቸው ማለት ነው። እሺ ከዛ በመቀጠል የኸ ቤተሰቦች አሉ። ከዛ ቀጥሎ የምናገኛቸው የኸ ቤተሰቦች አሉ ማለት ነው። እነዚህን የኸ ቤተሰቦች በዚህ መንገድ ነው የምናነባቸው ማለት ነው። ከዛ ከመጀመሪያው እንጀምራለን እስከ መጨረሻው እናነባለን ማለት ነው። ልክ እንደ ኸ እንደ ከ ማለት ነው። አሁን ከመጀመሪያው እንጀምር ማለት ነው። ልክ ኸ ሁ ሂ ሃ ሄ ህ ሆ እነዚህ እንግዲህ የኸ ቤተሰብ ናቸው ማለት ነው። እነዚህ የኸ ቤተሰብ የመጀመሪያው ብቻ ይለያል። ሌላው ከሐመር ውሃ ማለት ነው። ከሐመር ውሃ ጋር የተገናኙ ናቸው። የሐመር ውሃ ወይም የሀሌታ ቤተሰቦች በምናንበት ጊዜ የምንሰጣቸውን ድምጾች ነው ማለት ነው እዚህ ጋር የምንጠቀመው። የመጀመሪያው ግን ይለያል ማለት ነው። ሀና ሀ በሚለው ማለት ነው። እሺ ከዛ እንቀጥልና የወ ፊደሎች አሉ ወይም ቤተሰቦች አሉ ማለት ነው። እነዚህም እስኪ እያነበብን እናያለን። ወ ው ዊ ዋ ዌ ው ወ ብለን በዚህ መንገድ ነው የምናነባቸው። እንግዲህ ይሄ የወ ቤተሰብ ነው። ልክ እንደሌለው ሰባት ቤተሰብ አለው። ድምፁም የተለያየ ነው። ቅርጹም የተለያየ ነው። እንደምትመለከቱት ቅርጹ የተለያየ ነው። በአብዛኛው ቅርጻቸው የተመሳሰሉ ናቸው። እንግዲህ የአማርኛ ፊደሎች እንደምትመለከቱት ቅርጻቸው ተመሳሳይ የሆነ ቅጥ እያላቸው ማለት ነው። በአንድ አቅጣጫ ይቀጥላሉ። እነዚህ አንድ ስትሬት ይቀጥላሉ ማለት ነው። እነዚህ ከስር ከስር ያለ ቅጥያ። ስለዚህ እነዚህ ተመሳሳይ የሆነ ቅጥያ ያላቸው ወይም በአንድ ዳይሬክሽን የሆነ የሚጨምርባቸው ቅጥያዎች ናቸው ማለት ነው። እነዚህ ሁለተኛ ድምፅ በዚህ መንገድ እናያቸዋለን። ከዛ ቀጥሎ የአ ቤተሰብ እናገኛለን ማለት ነው። አ ኡ ኢ አ ኤ እ ኦ ይሄም የአ ቤተሰብ ነው ማለት ነው። እነዚህ የአ ቤተሰቦች በዚህ መንገድ ነው የምናነባቸው ማለት ነው። በዚህ መንገድ እያነበብን ያለን ማለት ነው። ከዛ በመቀጠል እሺ ከዛ ቀጥሎ የዘ ቤተሰቦች አሉ ማለት ነው። እነዚህ የዘ ቤተሰቦች ልክ እንደሌላው እያነበብን ያለን ማለት ነው። ዘ ዙ ዚ ዛ ዜ ዝ ዞ እነዚህም በምናነብ ጊዜ እንግዲህ ድምጻቸውን ማታ እንግዲህ ድምጻቸው እንዴት ነው መያዝ የምንችለው? ድምጻቸውን ከቅርጻቸው ጋር ምክንያቱም ይሄኛውን የሆነ ቃላት ተጽፎ እናገኘው ስንተኛ ላይ ነው ወይም ምን አይነት ድምጽ አለው የሚለውን ከዚሁ ነው ማለት ነው። እዚሁ በደንብ ተረድተናቸው ነው የምንሄድ ማለት ነው። የመጀመሪያው ምንም ነገር የሌለው ማለት ነው። ቅጥያም ተጨማሪም ተቀናሽም የሌለው የመጀመሪያ ሙሉ ፊደል ነው ማለት ነው። ይሄኛው ከዚህኛው አንፃር ሌሎችን ስናያቸው እየተጨመረም የተቀነሰም አለ። ለምሳሌ የተጨመረ የምንላቸው ዙ ብለን እዚህ ጋር ብናየው ከዚህ ጋር ተጨምሮልታል። ከዛ ቀጥሎ ደግሞ እዚህ ጋርም ተጨምሯል እንለዋለን። ከዛ ከዚህኛው አንፃር ይሄኛውን ስናየው ደግሞ እዚህ ጋር ተቀንሷል ማለት ነው። ስለዚህ እነዚህ የተቀነሰው ምን አይነት ስም አለው? ማን ብለን እንጠራዋለን? እንዴትስ እናንባዋለን? ቃላትስ እንዴት እናስገባዋለን? እንዴት እንጠቀማለን? የሚለውን በዚህ መንገድ መለየት ይኖርብናል ማለት ነው። ስለዚህ ዘ ዙ ዚ ዛ ዜ ዝ ዞ ብለን እናነባቸዋለን። ከዛ ቀጥሎ ዠ ነው ማለት ነው። ዠ የዠ ሰባቱን ቤተሰብ ስማቸውን
እንይዛለን ማለት ነው። ስማቸውን እንይዛለን። እያንዳንዱ የተለያየ ስም አላቸው ማለት ነው። ቅርጻቸውም የተለያየ ነው። ስለዚህ ያ አንደኛው ዠ፣ ሁለተኛው ዡ፣ ሶስተኛው ዢ፣ አራተኛው ዣ፣ አምስተኛው ዤ፣ ስድስተኛው ዢ፣ ሰባተኛው ዦ ብለን በዚህ መንገድ እንይዛቸዋለን። በዚህ መንገድ ነው እንግዲህ በዚህ መልኩ ነው የምንይዛቸው። እሺ ከዛ በመቀጠል የፊደል አለ ማለት ነው። ይሄኛው የፊደል ነው። እንግዲህ ይሄኛውን በምንይዝበት ጊዜ እንዴት እንይዛለን? ልክ እንደሌላው ሰባት ቤተሰብ አለው። በዚህ ውስጡም ከሰባት ቤተሰብ ለምሳሌ ይሄኛው የመጀመሪያው ነው። የ እንበለውና የ ብለን እንጠራዋለን ማለት ነው። እንግዲህ ይሄ የ ብለን የመጀመሪያውን ድምፅ በዚህ መልኩ ከጠራ ነው የሚቀጥለውን ደግሞ ዩ እንለዋለን። ስለዚህ ከዚህኛው በተወሰነ መልኩ ስሙ ይለያያል ማለት ነው። ተያያዥ ነው ግን በተወሰነ መልኩ ስሙ ይለያያል። የና ዩ ብሎ ይለያያል ማለት ነው። ከአጠራራችን ከአፋችን እንቅስቃሴ ምናምን ስሙ ይለያያል ማለት ነው። አጠራራችን ይለያል። ስለዚህ ይሄኛው ዩ ብለን እንጠራዋለን። ይ ያ የ ይ ዮ ብለን እንጠራቸዋለን ማለት ነው። ከዛ እንቀጥልና ቀጥሎ የምናገኘው የደ ቤተሰብ ነው ማለት ነው። ከዛ የደ ቤተሰብ አለ። ይህንም እያነበብን ያለን ደ ዱ ዲ ዳ ዴ ድ ዶ ብለን በዚህ መልኩ እናነባቸዋለን። እንግዲህ እነዚህ የፊደል አይነቶች የሆነ ቃላት ላይ ሊመጡ ይችላሉ። ስሞች ላይ፣ አረፍተ ነገሮች ላይ ሊመጡ ይችላሉ። እዛ ጋር በመጡ ጊዜ እንግዲህ እዚህ በሰጥናቸው ስያሜ ነው የምንጥራቸው ማለት ነው። ያ ማለት ትርጉም አልባ እንዳይሆንብን ትክክለኛ ትርጉም ያለውን ስም ወይም ቃላት እንዲሰጡን ማለት ነው። በዚህ መንገድ መያዝ ይኖርብናል። እሺ ከዛ ጀ አለ። ጀ ጁ ጂ ጃ ጄ ጂ ጆ። እንግዲህ ፊደላትን በአጠቃላይ ስማቸውን የምንቀይርበት ምክንያት አለ። ምክንያቱም ስማቸውን ቀያይረን ለምሳሌ እዚህ ጋር አንደኛውን ጀ ብለን ነው ሁለተኛውን ጁ ብንለው እዚህ ጋር ቀጥታ ስለመጡልን ነው ምናልባች። ነገር ግን የሆነ ፊደላት ላይ ወይም የሆነ ቃላት ተጽፎ ቢመጡልን ጁ እንለዋለን። ለምን? ከዚህ ጋር ስሙን ስንሰይመው መጀመሪያ የሆነ ከዚህኛው አንጻር ከዚህኛው ይልቅ ይሄኛው የሆነ የጎደል ወይም የተጨመረለት ነገር አለ ማለት ነው። ስለዚህ ያንን አይተን ጁ ብለን ሰይመውን ስለሆነ ሌላ ቃላት ወይም አረፍተ ነገር ላይ ስናገኘው ጁ ብለን እንጠራዋለን። ጂ ጃ ጄ ጂ ጆ፣ ሌሎችንም እንደዚሁ። እሺ ከዛ እንቀጥልና የገ ፊደሎች አሉ። እነዚህ የገ ቤተሰቦች እንግዲህ ቅርጻቸው የተለያየ ነው። ድምጻቸውም እየተለየ ይሄዳል ማለት ነው። ስለዚህ የመጀመሪያውን ገ ብንለው ከዛ ጉ እንለዋለን። ለምን ጉ እንለዋለን? ለምን አይመሳሰልብንም? ይሄኛው በዚህኛው በምን ተለያየ ያላችሁ እንደሆነ ይሄኛው የመጀመሪያ መደበኛ ነው፣ አንደኛ ድምፅ የተባለው ምንም አይነት ቋሚ ነው ማለት ነው፣ ወጥ ነው። ከዚህኛው አንጻር ሌሎችን ስናቸው ደግሞ ይጨመርባቸዋል ወይም ይጣመማሉ ወይም ይቀለበሳሉ። ቀለበት ይኖራቸዋል፣ እንዲሁም በላይ ይኖረዋል ቀለበት፣ ከዛ በላይ ይጨመረዋል። ስለዚህ ከዚህኛው አንጻር እነዚህ የተለያየ ቅርጽ አላቸው ማለት ነው። ስማቸውን እየቀየርን በሄድን ቁጥር ቅርጻቸው እየተቀየረ ይመጣል። ለዛ ድምጻቸውን ይቀያየራል ማለት ነው። እሺ ከዛ ጠ አለ። ጠ ጡ ጢ ጣ ጤ ጥ ጦ። እንግዲህ እነዚህ የፊደል አይነቶች ልክ እንደሌላው ቅርጻቸው የተለያየ ነው ማለት ነው። ይሄኛው የተለየ ነው። ለምሳሌ ይሄኛው የመጀመሪያ ድምፅ ነው። ይሄ ወጥ ነው። መጀመሪያ እንደዚሁ ይጻፋል። ከዛ ቀጥሎ ተጨመረበት እስከ ከዛስ ከዚህ ጋር ደግሞ እግሩ አጠረ። ቤት በስተግራ በኩል በስተቀኝ በኩል ተቀለበስ ወይም ቀለበት ይኖረዋል። ከዛ ቀጥሎ የመሀልኛው እግሩ ይረዝማል። ከዛ የቀኝ እግሩ ሁለቱ ያጥራል። እሺ ከዛ የጨ ጨ ጩ ጪ ጫ ጬ ጪ ጮ። ጰ ጱ ጲ ጳ ጴ ፕ ጶ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ
ከዚህ ጋር ይሄኛው ጸ ብዬ አነበብኩታ። ይሄኛው ጸ ነው። እንግዲህ የጸ ቤተሰቦች ይህን ይመስላሉ። ቀጥሎስ ይህም ጸ ነው። ለምን ስማቸው ተመሳሳይ የሆነ ቅርጻቸው የተለያየ እነዚህ የጸ ቤተሰቦች ሁለቱም የጸ ፊደሎች ናቸው ማለት ነው። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ ብለን እናነባቸዋለን። ከዛስ ፈ አለ ማለት ነው። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ ብለን እናነባቸዋለን። ከዛ ደግሞ ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ብለን እናነባቸዋለን። እንግዲህ ፊደላት ይህን ይመስላሉ።